ወደ 95 የሚሆኑ ኦንላይን ስራዎች ሰርታችሁ ገንዘባችሁን ለማውጣት ስትፈልጉ ፔፓል አካውንት ይጠይቃችኋል። እንደምንም ፔፓል አካውንት ክሬት አድርጋችሁ ገንዘባችሁን ለማውጣት ስትሞክሩ ፔፓል አካውንት ኢትዮጵያ ውስጥ አይሰራም። ምክንያቱም ገንዘባችሁን ለማውጣት በድጋሚ ማስተር ካርድ፣ ቪዛ ካርድ ይጠይቃችኋል። ዛሬ ያለምንም ቪዛ ካርድ፣ ያለምንም ማስተር ካርድ፣ ያለምንም VPN ኢትዮጵያ ውስጥ የሚሰራ ፔፓል አካውንት ክሬት እናደርጋለን። ይህንን ፔፓል አካውንት ክሬት ለማድረግ የሚያስፈልጋችሁ ስልካችሁና ኢሜይል ብቻ ነው። በቀላሉ አሳያችኋለሁ። እንደ ጊቫዌይ ደግሞ ቪዲዮውን ላይክ አድርጎ እስከመጨረሻ ላይ እና ኮሜንት ላይ ፔፓል 2025 ብሎ ለጻፈ ራንደምሊ ፒክ አድርጌ ቢያንስ ለ10 ሰዎች ፔፓል አካውንት ክሬት አድርጌ እሰጣለሁ። ስለዚህ ቪዲዮውን ላይክ አድርገን በቀጥታ ወደ ፔፓል አካውንት አከፋፈት እንሄዳለን። ስለዚህ መጀመሪያ የምናደርገው በስልካችን ወይም በኮምፒውተር ወደ ክሮም ብራውዘር ወይም ደግሞ ወደ ጉግል እንገባለን። ክሮም ብራውዘር ላይ ገብታችሁ ስልካችሁን እንደ ኮምፒውተር መጠቀም ትችላላችሁ። እሱን ላሳያችሁ። በቀጥታ ክሮም ብራውዘር ከገባችሁ በኋላ ከላይ የሶስት ሰረዝ ምልክት አለች። እሷን ክሊክ በማድረግ ወደ ዴስክቶፕ ሞድ በመቀየር ስልካችሁን እንደ ኮምፒውተር መጠቀም ትችላላችሁ። ነገር ግን በስልክ ብቻ መክፈት ስለሚቻል ምንም አያሳስባችሁ። ስለዚህ ክሮም ብራውዘር ላይ ከገባችሁ በኋላ በቀጥታ paypal.com ብለን ሰርች እናደርጋለን ማለት ነው። paypal.com ብለን ሰርች እናደርግ የመጀመሪያው ዌብሳይት ይመጣልና ፔፓል የሚል ማለት ነው። እሱን የመጀመሪያውን ዌብሳይት ነው ክሊክ የምታደርጉት። እሱን ክሊክ አድርጋችሁ ስትገቡ ሳይን አፕ ፎር ፍሪ የሚል አለ። ለመመዝገብ አዲስ ክሬት ለማድረግ አካውንት ካላችሁ ሎጊን የሚል አለ በቀኝ በኩል በላይ በኩል ማለት ነው። እኛ አዲስ ስለሆነ ክሬት የምናደርገው ሳይን አፕ የሚለውን ክሊክ አድርጌ ይገባለሁ ማለት ነው። ክሊክ አድርጌ ገባን በኋላ ሁለት አይነት አካውንቶች አሉ። ፐርሰናል አካውንት እና ቢዝነስ አካውንት አለ። ፐርሰናል አካውንት ምንም አይጠቅማችሁም። ለሾፒንግ የተለያዩ ገንዘቦችን ግብይቶችን ለማድረግ ነው ከውጭ ሀገር። ነገር ግን ቢዝነስ አካውንት የኦንላይን ስራዎችን የሰራነውን ገንዘብ ለማውጣት የተለያዩ ትራንዛክሽን የሚያገለግለን ቢዝነስ አካውንት ነው። ስለዚህ እሱ ነው ማሳያችሁ። እናንተ ፐርሰናል መክፈት ትችላላችሁ እንግዲህ እንደ ፍላጎታችሁ ነው። ነገር ግን እናንተ ገንዘቦችን ለማውጣት ከኦንላይን የሰራችሁ ስራ ከሆነ ቢዝነስ የሚለውን ክሊክ አድርገን በቀጥታ ኮንቲኒው ነው የምንለው። ኮንቲኒው የሚለውን ክሊክ አድርገን ወደ ቀጣይ ስቴፕ እናልፋለን። ወደ ቀጣይ ስቴፕ ካለፍን በኋላ እዚህ ጋር የመጀመሪያ ስማችሁን ነው የምታስገቡት። በመቀጠል ላስት ኔም የአባታችሁን ስም ታስገባላችሁ። እንዲሁም ደግሞ ኢሜይል ከዚህ በፊት ያልከፈታችሁበት፣ ደግሜ እነግራችኋለሁ፣ ከዚህ በፊት ያልከፈታችሁበት ወይም ደግሞ ፔፓል አካውንት ክሬት ያላደረጋችሁበት ያልሞከራችሁበት መሆን አለበት። ስለዚህ ኢሜይል ካስገባን በኋላ ፓስወርድ፣ ጠንካራ ፓስወርድ ክሬት አድርገን በቀጥታ ኔክስት እንለዋለን ማለት ነው። ስለዚህ የመጀመሪያው ስማችሁን ችግር የለውም የትኛውንም አይነት ስም ማስገባት ይችላል። ሲምቦሊክ የሆነ ስም ማስገባት ይችላላችሁ። የኢሜይላችሁ የተለያዩ ስም ግዴታ መሆን አይጠበቅበትም። እዚሁ ስም የተለየ ስም ክሬት ማድረግ ይቻላል ማለት ነው። ስለዚህ ስማችን ለማስገባት በቀጥታ ፉል ኔም የሚለውን ክሊክ አድርገን እንገባና ስማችን እናስገባለን ማለት ነው። ስለዚህ ስሜን ሁሉንም ነገር የአባታችሁን ስም ካስገባችሁ በኋላ ኢሜይል ካስገባችሁ በኋላ ፓስወርድ ነው ክሬት የምናደርገው። ፓስወርድ እንግዲህ ፐርሰናል ወይም ደግሞ ፕራይቬት የሆነ ነገር ስለሆነ ብለርድ አድርጌባችኋለሁ። ስለዚህ እሱን ካስገባችሁ በኋላ በቀጥታ ኮንቲኒው ነው የምትሉት። ምንም የሚከብድ ነገር የለውም። ስለዚህ ኮንቲኒው ስትሉት ወደ ኢሜይላችሁ ኮድ ይልክላችኋል ፔፓል አካውንት። ስለዚህ እዛ ሄዳችሁ ኮዱን ኮፒ ፔስት አድርጋችሁ እዚህ ማስገባት ነው፣ ወይም ደግሞ በቀጥታ መጻፍም ይቻላል። እዚህ ጋር ኮዱን ማስገባት ነው። ስለዚህ እንደምታዩት ወደ ኢሜይላችሁ ኮድ ላኩ ይላል። ስለዚህ እሱን ክሊክ አድርገን በቀጥታ ኮዱን ሴንት እንለዋለን ማለት ነው። ነገር ግን ፓስወርድ ላይ በጣም ጠንካራ የሆነ ፓስወርድ ማድረግ ይኖርባቸዋል። ስለዚህ አሁን ኮድ ልኮልኛል፣ እሱን አስገባለታለሁ። ወደ ኢሜይል ይመለስና ኮፒ አድርጌ እሱን አመጣለታለሁ። ስለዚህ እንደምታዩት እዚህ ጋር ኮዱን ልኮልኛል። ስለዚህ ይኸው ኮድ ልኮልኛል ማለት ነው። ኮዱን በቀጥታ ኮፒ ፔስት ነው ማድረገው። እንደምታዩት እዚህ ጋር ለ10 ደቂቃ ነው የሚያገለግለው። በኋላ እንዳያስቸግራችሁ የላካችሁትን ኮድ ለ10 ደቂቃ ነው። ከዛ ካለፈ ድጋሚ መላክ ነው እንጂ ምንም አይጠቅምም። ስለዚህ ቶሎ ብለን ኮፒ ፔስት አድርገን በቀጥታ እዛ ሄደን መጻፍ ይኖርብናል ማለት ነው። ስለዚህ እዚህ ጋር መጥቼ ፔስት አደርገዋለሁ። እንደምታዩት እንግዲህ ኮዱን ሞልቻለሁ፣ እዚህ ጋር አስገብቻለሁ። ከዛ በኋላ ሰሚት ነው የምንለው ኮዱን ቬሪፋይ ለማድረግ ወይም ደግሞ የእኛን ኢሜይል ወይም ፔፓል አካውንት ክሊክ ያደረግንበትን ቬሪፋይ አደርጋለሁ። እንደምታዩት ዩ አር ኦል ሴት ይላል። እሱንም ጨርሻለሁ። እሱን ካስገባን በኋላ በቀጥታ ወደ ሆም ፔጅ ነው የምንሄደው። ድጋሚ አንዳንድ የምናስተካክላቸው ነገሮች አሉ። ለዛ ደግሞ ሌስ ጎ የሚለውን ነው ክሊክ የምናደርገው። እያንዳንዱ ነገር በደንብ ተከታተሉኝ፣ በኋላ አልሰራልንም ምናምን እንዳትሉኝ ማለት ነው። እዚህ ጋር ከስር እንደምታዩት ሌስ ጎ የምትላለች፣ እሷን ክሊክ በማድረግ በቀጥታ ወደዚህ እንመጣለን። እዚህ ጋር ኢንዲቪዥዋል ነው ወይስ ደግሞ የቢዝነስ ነው ይላል። እኛ የምንፈልገው የኢንዲቪዥዋል ሴለር የሚለውን ነው ይሄኛው። ስለዚህ እሱን ክሊክ አድርገን የኢንዲቪዥዋል የሚለውን ክሊክ አድርገን እናስገባና ኔክስት እንለዋለን ማለት ነው። በመቀጠል እንግዲህ ስማችን፣ የአባታችን ስም፣ የተለያዩ ነገሮች አውቶማቲካሊ ይወስዳል። እኛ አሁን እዚህ ጋር በርዝዴይ ወይም ደግሞ የውልደት ቀን አስገቡ ይላል። እሱን በአግባቡ እናስገባለን። ነገር ግን ከ18 ዓመት በላይ መሆን አለበት ማለት ነው። እሱን ጥንቃቄ አድርጉ። ከ18 ዓመት በላይ ገስ አድርጋችሁ ማስገባት ነው። ባታውቁትም ምንም ችግር የለውም። ስለዚህ እኔም እሱን አስገባለሁ። እሱን ካስገባችሁ በኋላ እንግዲህ እዚህ ጋር ዩናይትድ አረብ ኤሚሬት ወይም ደግሞ በኤኤ ነው የመጣልን። እንግዲህ በኢትዮጵያ እንደማይሰራ ታውቃላችሁ። ስለዚህ እኛ በአረብ ኤሚሬት ነው ክሬት የምናደርገው። እሱን በአረብ ኤሚሬት ካደረግን በኋላ በቀጥታ ስልክ ቁጥራችን ነው ከስር እዚህ ጋር እንደምታዩት ስልክ ቁጥር አስገቡ ይላል። ካንትሪ ኮድ የኛ እንደምታውቁት 251 ነው። 250 ስናስገባለት ኢትዮጵያ ይመጣልናል አውቶማቲካሊ እንደምታዩት። ስለዚህ ስልካችንን
እናስገባለን። በሳፋሪኮም በኢትዮ ቴሌኮም ይቻላል። ስለዚህ የኔ ስልክ ቁጥር አስገባለሁ ማለት ነው። እሱን አስገብቻለሁ። እኔም አሁን ሳፋሪኮም ነው ያስገባሁለት፣ በሱም ይሰራል። በመቀጠል ደግሞ ፖስታ ቦክስ ይላል ወይም ደግሞ ፒኦ ቦክስ ይላል። እሱ ምንም አይጠበቅባችሁም። 400 ብትሉትም ምንም ችግር የለውም፣ ማተር አያደርግም። በመቀጠል ደግሞ አድሬስ ይላል ወይም ደግሞ አድሬስ ላይን ይላል። እሱ ጋር ደግሞ ዝም ብላችሁ ቁጥር ማስገባት ነው። ዲጂት ብደረድሩለት ያሳልፋቸዋል ማለት ነው። ምንም ችግር የለውም እንደምታዩት። ስለዚህ በዚህ መሰረት ስቴፑን ማለፍ ትችላላችሁ ማለት ነው። በመቀጠል ሲቲ ነው። ሲቲው እንግዲህ አቡዳቢ ነው። በአረብ ኤሚሬት ስለሆነ እኛ በአቡዳቢ ነው ክሬት የምናደርገው። ስለዚህ አቡዳቢ የሚል እንጽፍለታለን ማለት ነው። በመቀጠል ደግሞ ሁለተኛውም አቡዳቢ በማለት ክሬት ማድረግ ይቻላል። ምንም ችግር የለውም። ስለዚህ ይሄው አቡዳቢ ብያቸዋለሁ። እነሱ ካስገባችሁ በኋላ እዚህ ጋር ኔክስት የምትል ታጋለች። እሷን ክሊክ በማድረግ ወደ ቀጣይ ስቴፕ ማለፍ ነው። ወደ ቀጣይ ስቴፕ ስታልፉ እያንዳንዱ ነገር ቴል አስ አባውት ዩር ኢንፎርሜሽኖችን መስጠት ይኖርብናል። እዚህ ጋር እንደምታዩ ስለ ቢዝነሳችን ኢንፎርሜሽን እዚህ ጋር መጀመሪያ አውቶማቲካሊ ስማችን ዲቴክት እንዲያደርገው ጀስት ዩዝ ዩር ፉል ሌጋል ኔም የሚለውን ክሊክ በማድረግ የቅድም የሞላነው ስም እንዲወስድ እናደርጋለን። በመቀጠል ደግሞ የቢዝነስ ታይፕ እናስገባለን። ምንድነው የምትሰሩት የሚለውን ከነዚህ ከሚመጣላችሁ ምርጫዎች መካከል አንዱን መሙላት ነው። ምንም ማተር አያደርግም። ቁጥርን ማስገባት ይቻላል ማለት ነው። ያን ያክል አፌክት የሚያደርገው ነገር ስለሌለ እዚህ ጋር ፕሮዳክት ሰርቪስ የሚል አለ። እሱን መሙላት ይኖርብናል። እሱ ደግሞ ከኮምፒውተር ጋር ከተለያዩ ነገሮች ከኤሌክትሮኒክስ ጋር የተያያዘ ነገር ብናስገባ በጣም ይመረጣል ማለት ነው። እሱን አስገባለታለሁ። ያው ኮምፒውተር ኔትወርኪንግ ብየዋለሁ። እናንተም እንደዚህ ከኤሌክትሮኒክስ ጋር የተያያዘ ነገር ብትሞሉት በጣም አሪፍ ነው። በመቀጠል እዚህ ጋር ዌብሳይት አላችሁ ወይ ይላል። ኖ እንለዋለን። አለኝ ካላችሁ ብዙ ፕሮሰስ ስለሚያበዛባችሁ ኖ በሉት፣ ምንም ችግር ስለሌለው ማለት ነው። በመቀጠል ደግሞ አድሬሳችን ድጋሚ ይሞላለን። እዚህ ጋር ቦክስ አለች። ዩዝ ዩር ሬሲደንሻል አድሬስ ቅድም የሞላነውን እንዲወስድ አውቶማቲካሊ ቦክሱን ብትነኩት በቀጥታ ሁሉንም ይወስድላችኋል ወይም ደግሞ ዲቴክት ያደርጋል። ነገር ግን ማኑዋሊ መሙላት ስለሚቻል ቅድም የሞላችሁን እዚህ ጋር ትሞላላችሁ ማለት ነው። እኔ ማኑዋሊ ነው የምሞላው፣ ስለዚህ እሱን እሞላዋለሁ ማለት ነው። ሲቲውንም አቡዳቢ ነበር ያልኩት፣ እዚህ መጥቼ አቡዳቢ እንለዋለን። ኢሚሬትም የሚለውም አቡዳቢ አውቶማቲካሊ ማስገባት ይቻላል። መቀጠል ኔክስት እንለዋለን ማለት ነው። እንደምታዩት እንግዲህ ፔፓል አካውንት ክሬት አድርገናል። ሆም ፔጁ እንደምታዩት አዲስ የሆነ ምንም አይነት ገንዘብ ትራንዛክሽን ያልተደረገበት ፔፓል አካውንት ክሬት አድርገናል ማለት ነው። ያው ፔፓል አካውንት ይሄን ይመስላል። እዚህ ጋር 3 ሰረዝ ምልክት አለች። እሷን ክሊክ በማድረግ እያንዳንዱ ነገር ማውጣት ማስገባት ይቻላል ማለት ነው። አሁን ችግሩ ወደ ኢትዮጵያ ባንክ ለማውጣት ወይም ደግሞ ከፔፓል ወደ ባንክ ለማውጣት ዋናው የሚያስፈልገን ነገር እንግዲህ ዌብሳይት ያስፈልጋል ወይም ደግሞ ሌላ ሜተድ ያስፈልጋል። በቀጥታ ከዚህ ስታወጡ ገንዘባችሁ ወደ ኢትዮጵያ ባንኮች አይገባም። ለዛ ደግሞ መፍትሄ አለው። በቀጥታ ወደ ጉግል ትገቡና አቦፔስ ብላችሁ ሰርች ታደርጋላችሁ። አቦፔስ እንግዲህ ላውንች የተደረገ ዌብሳይት ነው፣ በኢትዮጵያዊ ዩቲዩበር ማለት ነው። በዩቲዩበርስ ነው ላውንች የተደረገው። ይሄው እንደምታዩት እንግዲህ ውስጥ ገብተን በደንብ እንመለከታለን። እዚህ ጋር እንግዲህ ከፔፓል ወደ ንግድ ባንክም ሊሆን ይችላል፣ ወደ ሌሎች ባንክ ማስገባት ይቻላል። እዚህ ጋር ስቴፖች አሉት እንደምታዩት ኮኔክት ቱ ዘ ወርልድ ይላል። ከሁሉም ዓለማት እንግዲህ ኮኔክት የምናደርግበት ዌብሳይት ነው። ገንዘብ ለማውጣት ለትራንዛክሽን 3 ስቴፖች አሉ። እያንዳንዱ ስቴፖች በደንብ አሳያቸዋለሁ። ሴንድ ፍሮም ፔፓል ቱ ኢትዮጵያን ባንክ፣ እነሱን ለማድረግ 3 ስቴፖች ማለፍ ይኖርባቸዋል። ለመጀመሪያው እንግዲህ የሴንዲንግ ኢንፎርሜሽን ማስገባት ይኖርባቸዋል፣ የክፍያ ኢንፎርሜሽኖች ማለት ነው። በመቀጠል ደግሞ ቦት አለ። እዚህ ጋር ዩቲዩበርስ ቦት በማስገባት ቀጥታ ገንዘብ ያስገባችሁትን ወይም ደግሞ ማውጣት የፈለጋችሁትን ቦት ታስገባላችሁ፣ ስቴፕ 2 ላይ ማለት ነው። በመጨረሻ ገንዘባችሁ ተቀበሉ ነው፣ ገንዘብ እንደመቀበል። ስለዚህ ኢሲ መኒ ብለን ማውጣት እንችላለን። ነገር ግን እዚህ ጋር ለቲክቶክ ወይም ደግሞ ቀጥታ ከቲክቶክ ደግሞ ለማውጣት ሌላ ሜተድ አለ። እዚህ ጋር ሌላ ጊዜ ደግሞ በቲክቶክ እንዴት እንደምናወጣ አሳያቸዋለሁ። አሁን እንግዲህ ከኦንላይን ስራ ስለሆነ የምናወጣው ሪሲቭ ፍሮም ፔፓል የሚለውን ክሊክ አድርገን እንገባለን። በመቀጠል ደግሞ ስማችን እናስገባለን። ከባንክ ጋር የተመሳሰለ ስማችን እናስገባለን። እንዲሁም ደግሞ የፔፓል ኢሜይል እናስገባለን፣ ስልክ ቁጥራችን እናስገባለን። የገንዘቡ መጠን ካስገባን በኋላ የባንኩን አይነት ያስመርጠናል። እዚህ ጋር ሲቢኢ አለ ወይም ደግሞ የኢትዮጵያ ንግድ ባንክ አለ፣ አዋሽ ባንክ አለ፣ ዳሽን፣ ብርሃን፣ ቴሌብር አለ። ኢቭን በጣም ምርጥ የሆነ አማራጭ አለን ማለት ነው። እሱን ከመረጥን በኋላ አማውንቱን ካስገባን በኋላ እዚህ ጋር እንደምታዩት የአካውንት ቁጥር እናስገባለን። አካውንት ነምበራችሁ ያስገባችሁት የንግድ ባንክ ከሆነ ንግድ ባንክ የባንኩን አካውንት እዚህ ጋር እንጽፍለታለን ማለት ነው። እዚህ ጋር ያው አዲስ አካውንት ስለሆነ 00 ስለሆነ ነው ባላሳያችሁ ገንዘብ አውጥቼ ማለት ነው። እዚህ ጋር በዚህ መሰረት እንግዲህ አካውንታችሁን ካስገባችሁ በኋላ ሴንድ ቱ ባንክ የሚል እዚህ ጋር በጥቁር የተጻፈ እንደምታዩት ሴንድ ቱ ባንክ የሚል የገንዘባችን ዊዝድሮዋል የምናደርግበት ሜተድ አለ ማለት ነው። እሱን ክሊክ አድርገን በቀጥታ ወደ ባንክ አካውንታችን
ዊዝድሮ እናደርጋለን ማለት ነው። ስለዚህ በዚህ መሰረት ገንዘባችሁ ከፔፓል ወደ ኢትዮጵያ ባንኮች ዊዝድሮል ማድረግ ወይም ደግሞ ማውጣት ትችላላችሁ ማለት ነው። አሳያችሁ ስቴፕ መሰረት ፔፓል አካውንት ክሬት ማድረግ ትችላላችሁ። እንግዲህ ቪዲዮ እንዳውለድ አድርጋችሁ ፖዝ እያደረጋችሁ በደንብ በማየት በኢትዮጵያ ውስጥ የሚሰራ ፔፓል አካውንት ክሬት ማድረግ ትችላላችሁ ማለት ነው። ቪዲዮን ላይክ ያላደረጋችሁ ላይክ እንድታደርጉ ጋብዛችኋለሁ። እንዲሁም በድጋሚ እንድንገናኝ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ አሪፍና አስተማሪ ቪዲዮ እንገናኛለን። እንድሰራላችሁ የምትፈልጉ ቪዲዮ ካለ ኮመንት ላይ አሳውቁኝ። ይመቻችሁ።